ጸሎታችን ማሽተት ይፈልጋል። የሚሸተት ጸሎት ነው እግዚአብሔር መቀበል የሚፈልገው። የሚሸተት መስዋዕታችን ሊሸት ይገባል። አሸተተው ይላል መልካሙን መዓዛ ዘፍጥረት ምዕራፍ 8 ከቁጥር 20 እስከ 22 ላይ ንጹህ የሚሆነውን ከጥፋት ውሃ ከተረፈ በኋላ ነው ምን አደረገ? ለእግዚአብሔር መስዋዕት አቀረበ ይላል። መስዋዕቱንም እግዚአብሔር መልካሙን መዓዛ አሸተተ ይላል። ከዛ በኋላ ከሰው ልጆች ጋር ዳግመኛ ኪዳን ገባ። እንዲህ ብሎ ገባ፣ ከዚህ በኋላ የሰውን ዘር በሙሉ በውሃ አላጠፋም ብሎ ቀስተ ደመናን አላጠፋም ብሎ እግዚአብሔር ዳግም ኪዳን ገባ። የሰው ኪዳን ነው የሚያስቀይረው። የሚገርማችሁ ነገር ኪዳን አጠፋለሁ ምናውን ኪዳን አስቀየረ። ዳዊትም ኪዳን ነው ያስቀየረው። ምክንያቱም የሞት መልእክተኛ መቅሰፍትን የሚያወርድ መልእክተኛ ነው፣ መልአክ ነበር። አንደኛ ሳሙኤል ምዕራፍ 24 ከቁጥር 10 እስከ 22 አንብቡት። ያ የሚገለው መልአክ በእስራኤል መካከል ነበር። ሰባዎችን ከገደለ በኋላ ዳዊት አለቀሰ፣ ወደ እግዚአብሔርም ጮኸ። መሠዊያ ለሚሆን ከኢያቡሳውያን ወገን ከሆነው ከአሮና ምን አውድማ ነበር ስንዴ የሚወቃበት። ያንን ቦታ ለእግዚአብሔር መስዋዕት ላድርግ ብሎ ያንን ቦታ ለመውሰድ 50 ስቅል ወርቅ ሰጠለት። እሱም ሰጠለት፣ ያንተ ከተማ ነው ያንተ ገዢ ሆነ ብሎ ሰጠለት። በዛ ቦታ ላይ መሠዊያን አዘጋጀ። የሚገርመው ነገር መሠዊያ ከብቶቹን፣ በሬዎችን፣ ፍየሎችን በዛች ቦታ ላይ ደማቸውን ይሰዋና ይጸልይ ነበር። ያቺ ቦታ የሚገርማቸው ነገር ያ ተራራ ልጅየው መጣ፣ ሰሎሞን መጥቶ ለመጀመሪያ ጊዜ በዛች ከተማ ላይ ኢየሩሳሌም ላይ ታቦቱ የምታርፍበት ቤተ መቅደስ በዛች ቦታ ላይ ነው መጥቶ ንጉሡ ሰሎሞን የሰራው። ቤተ መቅደስ በዛች ከተማ ላይ ኢያቡስ በምትባል በአሮና አውድማ ላይ ነው። መስዋዕት እግዚአብሔር አምላክ እንደሚያሸት መስዋዕት ሞትን እንዳቆመ አይታችኋል። ሞት ቆመ ይላል። አያችሁ፣ ማጣታችሁ፣ ችግራችሁ፣ ጭንገፋ መቆም ይጀምራል። መስዋዕት ማቅረብ ስትጀምሩ ራሳችሁን በሳምንት 2 ቀን የምትጸልዩበት የምትጾሙበት ወደዚህ ተራራ ኑ። ይሄ ተራራ ለብዙዎች መፈወሻ ነው፣ ለብዙዎች መታደሻ ነው። እግዚአብሔር አምላክ በዚህ ተራራ ላይ በኃይልና በስልጣን እየሰራ ነው። ብዙ በሽተኞች ተፈውሰዋል። ብዙ መካኖች ወልደዋል። ብዙ የተዘጋባቸው በር ተከፍቷል። ብዙዎች ከካንሰር ህመም ተፈውሰዋል። ብዙዎች እግዚአብሔር አልፎ የሰራ ነውና ኑ ዛሬ በኢየሱስ ክርስቶስም እንደገና ነገራችሁ እንዲሰራ ጸልያለሁ። መቅሰፍት ከቤታችሁ እንዲቆም ጸልያለሁ። ዳግመኛ እግዚአብሔር ኪዳን በሕይወታችሁ ላይ እንዲያደርግ በዚህ ባልጠበቃችሁ 3 ቀን ውስጥ የእግዚአብሔር እጅ በኢየሱስም እንዲገለጥ ጸልያለሁ። ሞትና ጭንገፋ ከዘራችሁ ይመታ ዘንድ ጸልያለሁ። በጌታ በኢየሱስ ክርስቶስም ጸለይኩት። ይሄ የሞት መንፈስ ከዘር ወደ ዘር እየተላለፈ እየመጣ የብዙዎችን እየበላ የነበረ መንፈስ፣ የበሽታ መንፈስ፣ የሞት መንፈስ፣ የማጣት የችግር አለመሳካት አለመከናወን መንፈስ አሁን ጠርጌ ከዘራችሁ አስወገድኩት። በኢየሱስ ክርስቶስ ስም ረግሜዋለሁ። ከዘራችሁ ይረገም። የቤታችሁ ሰላም የበዛ ይሁን። መልካም ውሎ፣ መልካም ጊዜ ይሁንላችሁ። ተባረኩ። ኮፒ ሊንክ አድርጉ፣ ሼር አድርጉ። አሜን ብላችሁ ተቀበሉ። አሜን ያለ ሁሉ በኢየሱስ ክርስቶስም ሆነለት። አንተ የምታምን ሁን አለው ለኢያኢሮስ። ጌታ ኢየሱስ ምን አለው? ትላንትና ማግስት ላይ 12 ዓመት ደም የሚፈሳት ሴት ያቺ የደሟ ምንጭ እንደቆመ አይቷል ኢያኢሮስ የኢየሱስ ክርስቶስ ተከታይ ባይሆንም የፈውስ ጸጋ በሱ ላይ እንደሚሰራ ያምን ነበርና በዛ እምነቱ ልክ መጣና ልጄ እኮ ታሟል ብሎ ኢየሱስ ጋር ሲጮህ ሌሎቹ ምን አሉት? እባክህን ተው፣ ንጉሡን ለምን መምህሩን ታደክመዋለህ? ልጅ ሞቷል ብለው እምነቱን ሊያደክመው አስቡ። ኢየሱስ ይህን ሰማና እንደዚህ አለ፣ ኢያኢሮስ ሆይ የምታምኑን እንጂ የማታምን አትሁን፣ ለሚያምን ሁሉ ይቻላል አለ። በጌታ በኢየሱስ ክርስቶስም ከዛን ቀን ጀምሮ ልጁ ዳነች ይላልና የእናንተ ነገር አሁን በኢየሱስም እጸልያለሁ ሕያው እንዲሆን ጸልያለሁ። የሞተው ነገራችሁ እንድነሳ፣ የቆመ ስራችሁ እንዲቀጥል በጌታ በኢየሱስ ክርስቶስም የቆመ አለመከናወን መንፈስ ከዘራችሁ ይጠረግ። በአብ ልጅ በኢየሱስ ስም ተቀበሉኝ። አሜን ላለ ሁሉ ይሁን በኢየሱስ ስም አሜን።